ማለት ነው። ይሄ ትናንት የገዛሁት አይፎን 17 ነው። ያ ፕሮ ማክስ። ማን ይገዛልሽ? ቴሌግራም እና ቴሌግራም ላይ ቂጥሽን ሽጠሽ ማለት ነው። የታቡት ስለ አይደለም ሽጠሽ ታዲያ አይፎን 7? አዎ አይደለም፣ አይደለም አይደለም ጋይስ፣ ይሄ ማለት ሪል ነው። ወይኔ ያሳዘነኝ እግዚአብሔርን። አይ ችግር የለውም እሱ የአገው አምባሳደር የሆነችው ቅድስት ከባድ ሚስጥር ወጣባት። ኢቢኤስ እንተዋወቃለን ፕሮግራም ላይ የቀረቡ ባልና ሚስቶች ተዋረዱ። ሰውነታቸውን ቴሌግራም ላይ እየሸጡ ገንዘብ እያገኙ እንደሆነ እዚሁ ስራ ላይ የተሰማራች አንዲት እህት ሶሻል ሚዲያ ላይ ብቅ ብላ ተናግራለች። ሰላም ውድ የቻናሌ ቤተሰቦች እንዴት ሰነበታችሁ? እንዴት ከረማችሁ? ሰሞኑን ትንሽ ጠፋ ብያለሁ። ለዚህ በጣም ይቅርታ ጠይቃለሁ። አሁን የነገርኳችሁንና ሌሎች ቪዲዮዎችን ሰብሰብ መረጥረጥ አድርጌ ይዤ መጥቻለሁኝ። አንድ ላይ ያየናቸው ፈታ እንላለን። እናንተ ግን የሚጠበቅባችሁ ቀላል ነገር ነው። የደወል ምልክቷን ተጭናችሁ ሰብስክራይብ በማድረግ ቤቴ መቀላቀል ነው። አብረን ፈታ እንላለን። ቪዲዮዎቹንም እስከ መጨረሻው አይታችሁ ሌሎች ጋር እንዲደርሱ ላይክ አድርጉ። ሐሳብ አስተያየት ጻፉልኝ። ወደ ቪዲዮዎቹ የለማኝ ብሎግ ይቀጥላል። ሰላም የኔ ለማኞች እንዴት ናችሁ? ዛሬም እንደተለመደው ልመና ለመሄድ አብረን እንዘጋጅ። የለመነች ከስጋ ብለነው ጋይ የኔ መሬት ልመና ነው ወይ ሳይኪንግ ነው የምትወጪው እንዴ? ሁለቱም ነገር በሞራላችን ማትረማመጂ። ይሄን ሁሉ መደብ ስጋ ብቻሽን እያጫወትሽ አንቺ ራስሽን ለማን ብለሽ ትጠሪያለሽ? ያደለው ባለስራ ነኝ ብሎ የሚያስብ ድስት ሙሉ ሽሮ እየሰራ እላዩ ላይ 3 ፍሬ ስጋ ብናርጎ ቦዘና እያለ ራሱን ይሸውዳል። ከበሉ አይቀር እንዳንቺ ነው የኔ እናት ጥርቅ አርጎ መብላት። ሰው እኮ ስጋ መግዛት ትቷል የኔ እናት። እንደ በዓል ሲደርስ እኮ ሰው ከስጋ ቤት ሞራ ነው የሚገዛው። ሞራ ጮማ እታች መጥበሻ ላይ አሰሰሰስ ያረጋታል። ሽታው ጎረቤትም ዘመድ አዝማድም ይደርሳል። እነዚህ ሰዎች አርደዋል ይባላል። የኔ እናታችሁ እኮ ብቻሽን ህዝብ ነሽ። ታዲያ አንቺ ነሽ ራስሽን ለማኝ ብለሽ የምትጠሪው? ለማኙ ማኛ ነው እኔ እናት። ለማኙ እኔ ነኝ በእውነት። አንቺማ ራስሽን ለማኝ ብለሽ መጥራታችን ህሊናዬን ወቀሰኝ ተሰማኝ በእውነት። ይልቁንስ ስለ ስራው ብታስረጅን እንደ ኦንላይን ስልጠናም ካለሽ የት አካባቢ ገበያ እንዳለ ብዙ ደንበኛ እንደሚገኝ እንዴት እንደምናፈራ ከስተመር ሰርቪስ እንዴት እንደሆነ ብትነግሪኝ ትጠርቂያለሽ። ለነፍስ ይሆንሻል እኔ እናት በእውነት መቼው እግዚአብሔርን እንዴ ነገር ተገላበጠ እንዴ ጋይስ። ለማኝ ማንኛ ነን እንዴ ተመጭጭ ብሎ ባስጥብስ ቁርስ ጥብስ ጋይስ። በተለይ የኦንላይን ኮርስ ምናምን ካለሽ የሚለው ፓርት በጣም ተመችቶኛል ጋይስ። እንዴ አንድ አሪፍ ፕሮፌሽን ያለው ኢትዮጵያ ውስጥ እኮ ጋይስ ቁርሱን ጥብስ በልቶ ሊወጣ አይችልም። በምንም እናንተ ትቀልዳላችሁ። የምሯን ነው ግን ጋይስ። እቺ ልጅ የምትሰራው ቭሎጎቹ እንዳለ የለማኝ ብሎግ እንስራ ምናምን ብላ ጭራሽ ጋይ ትልቅ ማዳበሪያ ይዛ ወጣ። እቺ ብቻ ይዤ መጣሁ ምናምን ብላ ብዙ ረብጣ ብሮችን ጋይስ የታሰሩ ብሮችን ታሳየናል። እንዴት ነው ጋይስ? እንተዛዘን እንጂ ምን ይመስላችኋል? ይሄንን ሐሳብ አሁን በኦንላይን ኮርሱን ወስደን እኔ የለውበትም ጋይስ፣ ግን በጣም የሚያስቀና ነገር ነው እያሳየች ያለ ሉክ። አሁን ወጣቱ ልመናን እንዲመኝ እያደረገች ነው እኮ አስቡት። እኔ ስጋ ያልበላሁትን ተቀጥሬ ብሎ ሊያስብ ይችላል ሰው። እውነት አስቡት። ቁርስ በልታ ልመና የምትወጣ ከሆነ ወይኖት እሷ የምትሰራውን ስራ ለምን አልሰራም ብላቸው ትልቅ ነገር እንዲሰሙ ነው የምታደርገው። እንዴት ነው? ምን አሰባችሁ ጋይስ? ብቻ ይመቻችሁ። እኔ በጣም ስለገረመኝ ስላሳቀኝ ነው ጋይስ። ይሄንን ቀሚስ መቼም ለዚህ ለፈረንጅ ይሸጣችሁ ነፍሳችሁ አይማርም። እግዚአብሔር ይሄን እኮ የወንዶች ባህላዊ ልብስ ነው ብላችሁ የጣችሁለት ይሆናል። የምሩን ነው ጋይስ ወይስ ሸውደው ሸጠውለት ይሆናል? ሀበሻ ጋይስ ሀበሻን ብቻ የሚያታልል እንዳይመስላችሁ። በእውነት ፈረንጅን የሚያታልላል ሀበሻ። እና ምን ብለው ሸጠውለት ሊሆን ይችላል ብዬ አሰብኩኝ ጋይስ በእውነት
ለምን ለብሶ ቻለ? ወንድ ልጅ ነው ቀሚስ ለብሶ ሊወጣ አይችልም። አስቡት። ምን ብለው ሻውደውት ነው እንደዚህ ያለበሱት? ወይ የምን ልብስ ነው ብለውት ነው? እኔ እንዴት እንዳሳዘነኝ። እኛም በጣም አድቨርት አድርጎልናል፣ ባህላችንን ምናምን በደንብ አስተዋውቆልናል። አስቡት የውጭ ሀገር ዜጋ ለዛውም ወንድ ልጅ የሀበሻ ቀሚስ ለብሶ ሲሄድ ትኩረት ይስባል። ትኩረት ሲስብ ደግሞ ምንድነው ብሎ መጠየቁ አይቀርም። this is Ethiopian traditional clothes ይባላል which is good ይተዋወቅልናል። ግን እናንተ ምን ብላችሁ ሸጣችሁለት ነው ጋይስ? ሀበሻ ተንኮለኛ ነው ጋይስ። የሆነ ነገር ብሎ ሸጠውለት ነው ጋይስ እንደሚለበስ አምኖ ደግሞ ሳካሄዱ ጋይስ ይመቸው። ወደ ስዊድን ሀገር ለእግር ኳስ ጨዋታ የሄዱ 20 ኢትዮጵያውያን ከነ ቡድን መሪያቸው መጥፋታቸው ተሰማ። እነዚህ ባለጌዎች ጥለውን ይሰማሉ። ጥለውን ይላኩኝ አንተ ባል ዶሮች ተመጣሉ። አንተ ባል እፉ አላለም። እኔ እናንተን የጠፋ ነው ወንድሜ እናንተ እና ጀነት በር ደርሰው ይመለሱ። የዘር ማንዘራቸውን እድል ያቆላሹ። አስቡት። እሱን ተልኮ ጆሮአቸውን አንድ ባንድ ይዣቸው ልምጣለ ሊመለስ እሱም በዛው ሊጠፋ ነው። ይሄን ያለው ግን ከሀገር መውጣት የምንፈልገው ይሄን ያለው ጋይስ እኔ እናንተ ነን የጠፋ ነው። ከባድ ነው ጋይስ እውነት ይሄን ያለው ፍላጎታችን አንድ የእግር ኳስ እንትን ጋይስ ሀገራችን እንዴት ነው ነገሩ? አሁን እኮ ወደፊት ለእግር ኳስ የሚላክ አይኖርም ማለት ነው። እንግዲህ ጉድ ሰሩን ሌላ ሰው እንዳይጠፋ አንዳንድ እያለ ያለውን ሁኔታ ታውቃላችሁ፣ ያለንበት ሁኔታ ታውቃላችሁ። እና መጥፋት ለነሱ ግን ቀላል ሆነላቸው ጋይስ። ተያይዘው ካንዳንት እንዲህ ነው በቃ እንዲህ ነው ይመቻቸው። እውነት እኛ ነን ጉድ የሆነው እዚህ ቁጭ ብለን። ግን እስከዛሬ በአትሌቲክስ በሆነ ነገር እየሄዱ ላይክ የተወሰነ ሰው አንድ ሰው ሁለት ሰው ምናምን ነው የሚጠፋው ጋይስ። ይሄ ክሩ ነው የጠፋው፣ የእግር ኳስ ግሩፕ ነው የጠፋው ጋይስ። ይሄ ቤርሙዳ እንደጠፋች ነው ላይክ እንደዛ ነው ሊቆጠር የሚገባው። ግን ከዚህ በኋላ የሚጠፉትን እድል ዘጋችሁ። ምን አለ ቀስ እያላችሁ ብትጠፉ። እውነት ግን እኔ ተመችቶኛል። እንኳን ጠፉ ይጥፋ። አንተ ያማል ወይኔ ጋይስ እንዴ አያያዟስ ደግሞ ሲተር ሜሜጋ ዋና ሆቴል የተሰራውን ለማየት ጓጓሁ ጋይስ። ወይኔ ከፍጥነቷ ደግሞ ያያያዟ ምናምን ልክ ትልቅ ሰው እንደዚህ ኦ ማይ ጋድ ዋንዲንኪ እግዚአብሔርን እኔ አልችልም እንደዚህ መስራት። እንዴት ጽድት አድርጋ እንደሰራቻት አስቡ ጋይስ። ወጀቹ ለእንዴ ሲያቹላ ወዮ ማል ወቶሚቲም ቪዲዮ እንዴ ጋይስ ዲዛባኒ መቆ አስቡት። አሁን እቺ ስታድግ የሚገርም የውበት ሳሎን እንደምትከፍት ምንም አልጠራጠርም ጋይስ። ካሁኑ ጀምረዋለች። ምንም ስታድግ የለውም እንዴ ይሄ ሙያ ትምህርት እየተሰጠ ያለው ጋይስ። የህፃናቶቻችን የፀጉር ሹሩባ አለው እንዴ? እኔ ግን እንዳልሳሳት እንደው አደራችሁን አርሙኝ ከተሳሳትኩኝ። የፀጉር ሹሩባ ምናምን መስራት የለውም። አሁን ይሄ ሙያ ትምህርቶች ይካተቱ ተብሎ የፀጉር ስራ ገባ እንዴ? የምር እንጂ እንዴት ቻለችው? እውነት እግዚአብሔር ያሳድግሽ። እኔ በጣም አድናቂሽ ነኝ። እሺ እኔ ራሱ ልሰራ እችላለሁ መጥቼ እና አታስገርምም? እስቲ ኮሜንት ላይ ጻፉልኝ የተሰማችሁን። ይቻላል እንዴ? ሰሞኑን እንግዲህ በቲክቶክ ስሙ ራስ ናቲ በመባል የሚታወቀው ቲክቶከር ታውቁታላችሁ። ትንሽ የፀጉር ስታይሉም ለየት ያለ ነው። ብዙ ጊዜ እዚህ ሚዲያ ላይ ገርጥቷል ጋይስ፣ ታውቁታላችሁ፣ በጣም ታውቁታላችሁ። የናዶናይ ጓደኛ ነውና ፕራንክ አድርገውት በጣም ብዙዎችን የሚያስቆጣ ፕራንክ ነበርና ፕራንኩን እስኪ አይተነው እንምጣና። አይ አንተን ይመስላል ነው አንተን ይመስላል ያሳየን ወይኔ ወይኔ አሳዘነኝ እግዚአብሔር። ምን አገባሽ? አይ ችግር የለውም እሱ ኧረ ወንድሜ አንተን የሚመስል ሰው ስላሳየን እኮ ነው።
ፍራንክ ነው ያደረግነው። የጅል ፕራንክ ሲያስጠሉ እግዚአብሔር እንዴት እንደዚህ ቻን ፖሊስ ወንጀለኛ ጠቁማል። አሪፍ ነገር ነው ያደረገና አሪፍ ነገር ነው ያደረገው። በጣም አሪፍ ነገር ነው ያደረገው። ምንድነው ይሄ 200 ሙስና? ኧረ እግዚአብሔር ይቅርታ ናቲ ምንድነው? አድናኝ ፕራንክ አድርጌዋለሁ። አይ አድናኝ ወይ እንደዚህ ኖርማል ነው ማለት የታሰበበት ሪል እንደዚህ ነው። ፕራንክ ነው የምሰራው። ሪል ፕራንክ ነው የምሰራው። ና ተረጋጋ። አንድ ነው ተረጋጋ። ያበሳጫል አይደል? በጣም ያበሳጫል። ግን ድጋሚ ስታዩትም መስል ያበሳጫል። በቃ ደጋግማችሁ ባያችሁት ቁጥር ነው የምትበሳጩት። ያስጠላል በጣም ስግጥ ያለ ፕራንክ። ምንድነው እንደዚህ አይነት ፕራንክ ጋይስ? እንዴ የተለያየ አይነት ፕራንክ ሊኖር ይችላል፣ ግን ደስማች አስቡት። ወንድ ልጅ ነው እንደዚህ ሚዲያ ላይ በጣም ያለው። እግዚአብሔርን በጣም የተናደድኩባቸው፣ በጣም ብዙ ሰውም ተናዶባቸው ጋይስ። የተለያየ ቪዲዮ እየሰራ ነበረ። እንዲህ አይነት ፕራንክ የለም፣ ያስጠላል። ወንድ ልጅ ነው። በዛ ላይ ብዙ ጊዜ ይሄ ልጅ እውነት በጣም የሚያሳዝን ልጅ ነው። በስፒድ ጊዜ በተለያዩ ጊዜዎች የሆነ ሳገረጡት ነበር በተለያየ ነገር የሆነ ደካማ ጎኑን እየተጠቀሙና በጣም የሚደብር ፓርት አለው። እኔ አልተመቸኝም እውነት። ለሀበሻ ደግሞ ፕራንክ የሚባል ነገር ታውቃላችሁ አይሰራም። የፈረንጆቹ ፕራንክ ጽድት ያለ ፕራንክ ነው። እንደዚህ አይነት የጅል ፕራንክ ግን እኔ በግሌ አልወደድኩትም። ያም ሆነ ይህ ግን መጨረሻ ላይ ፕራንክ የሰራው ልጅ ይቅርታ ጠይቆታል፣ ናቲን አግኝቶ ማለት ነው። ዛሬ ማውራት የፈለኩት ምንድነው፣ መጀመሪያ ነገር ናቲን በጣም እንደውም ቆሚ ይቅርታ ማለት ፈልጋለሁ። ማርያም ድጋሚ ይቅርታ፣ ያኔም ይቅርታ ብያለሁ። ችግር የለውም። ለኔ እኮ ኖርማል ምንም ይቅርታ መጠየቅ አይጠበቅብም። ቢኮዝ የዛኔም ቪዲዮ ካለቀ በኋላ አላማውን ተረድቼዋለሁ። አንተ ብዙ ደክመሃል፣ ለፍተሃል፣ ጋርድ ማምጣት አለ፣ ሴቶችን ማዘጋጀት፣ ብዙ ነገር አዘጋጅተሃል። ከዛ ሁሉ ነገር በኋላ እንዳትፖስቶ ማለት እችል ነበር፣ ግን መስዋዕትነት ስለከፈልክ በፍቃድ ፖስት አድርጋል። ከዛ በኋላ ቪዲዮ ቲክቶክ ሰርተናል። ከዛ በኋላ ቪዲዮዎችን ሪፖስት አድርጌልሃለሁ ምናምን። ሶ የኔ ፋኖች ነው ቅር ያላቸው እንጂ እኔ ምንም ኖርማል ነው። አሁን ቪዲዮ መስራት እንችላለን። ቆይና በዚህ ሳምንት እንኳን 2 ጊዜ ምናምን ተገናኝተናል። ለኔ ኖርማል ነው ወንድሜ። ምንም በጣም ነው የማመሰግነው። እኔ ማለት የምፈልገው ምንድነው ንጹህ ልብ ነው ያለ። ሳገኝህ በደንብ እንደዚህ ባካል ሳቀህ ማንነትን ወይ ፐርሶናሊቲን ያደነኩት። ከዛ በፊት ግን የምታደርጋቸው ሀስሎች እስከ ስፒድም ጀምሮ ሌሎችም ብዙ አሉና እዛ ላይ እኔ ተጨማሪ መሆን ያሳዝነኛል። እኔ ያሰብኩት በሌላ መንገድ ነበር። ያኔም ፍቃደኛ ባትሆን 2-3 ፌመሶች ቪዲዮአቸው ተቀምጧል። ፍቃደኛ ስላልሆነ አንተ ፍቃደኛ ስለሆነ ልፋቴን አይተህ ፖስቶች ስላልከኝ ነው። እዚህ ፖይንት ላይ መጀመሪያ አንተም ያን ቀንም ይቅርታ ብዬ ስለነበር ተመልካቾችን ግን ያንተ አድናቂዎችን በንጹህ ልብ ነገሩን ለማጋጋል ሳይሆን አንተ እንዲፈንድ ለማድረግ አስበው አሳዝናቸው ላወሩ ሰዎች ከልብ ይቅርታ እላቸዋለሁ። ከይቅርታ በኋላ ደግሞ ማስረዳት እንፈልገው ምንድነው ከዚህ በፊት በጣም ብዙ ፌመሶችን ፕራንክ ሲሰራ ነኝ የነዛን ፌመስ ጥሩ ጎን ማውጣት ነው የምፈልገው፣ ወይም ደግሞ ማሳቅ ነው የምፈልገው። አሁን ማሳቅ ሳይሆን ሶሻል ኤክስፐሪመንት ነበር። ፖሊሱ መጥቶ ወንጀለኛ ሲፈልግ ህዝቡ ይተባበራሉ፣ ይህንን ፈተና ናቲ አልፏል ላይ አልፈውም ወይ የሚል ነበር። በቃ አይደል ይሄ ብቻ ነበር። ከዛ ያመጣሁት ጋርድ የትወና ልምድ ስላልነበረው ነርቨስ ሆኖ መስመሩን አልፏል። ደግሞ ነግሬዋለሁ፣ በንግግር ብቻ አስፈራራው ብዬዋለሁ፣ ግን አልፏል መስመሩ። ያን ደግሞ እኔ ተደብቄ ስለነበር አላየው። መጥቼ ካየሁት በኋላ ደንግጬ ሶሪ ብያለሁ። ታውቃለህ አንተ ያ ተመልካቾችን ለማስረዳት። ስለዚህ አዶ ይሄ ነው አንተን ፕራንክ ሳደርግህም አይነ ስውር ሆኜ ምናምን ሀሳቡ ግልጽ ነው። አንተን በጎ ነገር ማውጣት ብቻ ነው። ባይ ዘ ወይ ይሄ ፕራንክ ሌላ ሰው ላይ ቢሆን ኖሮ ኖርማል ይሆን ነበር። እኔ ካሳለፉት ነገር አንፃር እኔ ላይ የተለየ ከለር ኖሮ እንጂ ለኔ ምንም ኖርማል ነው። ሰው እንደሚወዳ አይተናል። ባይዘው ደስ የሚለው ነገር እኔም ሰደውኝ እኔም በጣም ማመስገን ፈልጋለሁ። እጅግ በጣም ሰፖርት ላደረጋችሁ በጣም ማመሰግናችሁ። ግን አይምሮዬ ላይ ምንም የፈጠረው ነገር የለም። ኖርማል ነው። ቴንክ ዩ ሶ ማች። ይሄኛው ኮንተንት ደስ አይልም። ይሄ ማስፈራራት፣ ማስደንገጥ እንዲህ ጋይስ ልጁ እንዴት እንዳሳዘነ ወይኔ ምስኪን። በቃ ይሄ ልጅ ሁሉ ጊዜ እንደዚህ እንደተገረጣ ምናምን እኮ የተባለው ጋይስ እና እኔ አልተመቸኝም ፐርሰናሊ። የከፋው ሰው ይክፋ። ግን እናንተ ቤተሰቦች እስኪ ንገሩኝ፣ እውነት ዶኔት ሳስቼ ከሆነ አላውቅም፣ ንገሩኝ እስኪ እንደዚህ አይነት ፕራንክ አሪፍ ነው ብላችሁ ታስባላችሁ? ያደረገው ነገር ትክክል ነው ይሄ ፕራንክ አድራጊው? ጻፉልኝ ፕሊዝ። ሰሞኑን አነጋጋሪ የሆኑ ባልና ሚስቶች ነበሩ። እንግዲህ ኢቢኤስ ላይ እንተዋወቃለን ነው የሚል ፕሮግራም እንዳለ ታውቃላችሁ። እዛ ላይ ቀርበው ነበር ባልና ሚስቱ እና እንደምታውቁት ኮምፒቲሽን ነው፣ ውድድር ነው። ጥያቄ ሲጠየቁ ምንድነው ያደረገው እንግዲህ አስቡት፣ ያጋልጣል። ሚዲያ ላይ ሆናችሁ መዋሸት አትችሉም፣ መደበቅ አትችሉም። እና ልክ እሱ ተጠይቆ ጨርሶ ሚስትየዋ ስትገባ የምትመልሰውን መልስ ጋይስ ሪሞት 30 ምናምን እያለ የነገራት ነበርና
እሱም ደግሞ ሚዲያ ላይ ወጥቶ በጣም ባይዘይ መጥፎ ነገሮች ለጥሩ አጋጣሚ ሊሆን ይችላል። አሁን የተሰጣቸው ቅጽል ስም ምንድነው? ሪሞት 30 ተብሎ ሪሞት 30 ደስ ይላል። ሀበሻ እኮ ስም አይስጣችሁ ጋይስ። እና ሪሞት 30 ተብለዋልና አስቡት እንዴት እንደሚያሳፍር እንዴት እንደሚያሸማቅቅ ሚዲያ ላይ ሆናችሁ እንዴት ነው ቺት ልታደርጉ የምትችሉት? እና እስኪ እንስማቸው። አሁን ስለዛ ነገር ዝርዝር የሆነ ሚዲያ ላይ እንናገራለን እኛ እንደዚህ ተብለናል እየተባለ ነው እያሉ ነው። እስኪ እንስማቸው። ሰሞኑን እንተዋወቃለን ኢቢኤስ ላይ ጨዋታ የሆነ ነገር ተፈጥሯል በእኔና በባለቤቴ ምክንያት አንደኛ እንዳልወጣ ሆነናል። ያንንም ተከትሎ ደግሞ የተያዘብን እንትን አለ ሪሞት 30 የሚል ስያሜም ተሰጥቶናል። እንዳጭበርባሪ እንደ ሌባ ሌላ ነገር እንደ ባለጌ ሰው ታይተን ምናምን ነገር በዚህ ምናምን ሰፈር ላይም ቫይራል ስለወጣ ይሄንን ነገር ከልብ ያለውን ቆይታ ኢቢኤስ ውስጥ ያለውን ነገር የእውነት ስለምንነግራችሁ በሌሎች ሚዲያ ላይ ቀርበናል። 30 ነው ያው እንደምታውቁት ጋይስ ነው መንገድ ላይ ሙሉ ነገር ከኢቢኤስ ገብተን እስክንወጣ የተፈጠረውን ነገር ለመናገር ነገር እንነግራችኋለን። የተፈጠረውንም እኛ ያልንበትን ምክንያት እንነግራችኋለን። ሪሞት 30 በጣም ያሳፍራል። ትልቅ ሰው አይደላችሁም እናንተ ባልና ሚስት አሁን የምትወልዱ ልጅ ራሱ ሪሞት 30 ነው መባል ያለ ጋይስ እኛ ልትሸውዱ እንደ ረሼም ነው። ግን እችን አጋጣሚ ተጠቅሞ አስቡ ሌላ ሚዲያ ላይ አሁን ቀረቡ ከዛ ፈመሱ ጋይስ። እንደው አንዳንዴ መጥፎ ነገር ሰርተው እንስራና እንታወቅ ምንም እናድርግ ብለው የሚመጡት ሰዎች አንዳንዴ እውነት ለመናገር አቅደው ሳይሆን አይቀርም እንጂ አሁን እናንተ ልጆቻችሁ ያለ ሪሞት 30 እያላችሁ ስትሸውዱ ምን አስባለሁ ለትውልዱ ነው የምታስተላልፉት? ኧረ ሪሞት 30ዎች ግን ከባድ ነው። አብ ወልዶ መንፈስ ቅዱስ መግቢያ ላይ እንደነገርኳችሁ እንግዲህ ቴሌግራምን በመጠቀም ሰውነታቸውን እየሸጡ አንድ ግሩፕ አለ። በሷ አማካኝነት ይመስለኛል በጣም በዶላር ገንዘብ እያገኙ እንደሆነ እሷ በአንድ ቪዲዮ እስከ $150 ድረስ እንደምታገኝ ጭራሽ አይፎን 17ም ገዝታ ይሄን ትላንት የገዛሁት ይሄንን ደግሞ ይገዛልኝ ቴሌግራም ነው። እሱንም እንግዲህ ፕራይቬት ፓርቷን በቪዲዮ በፎቶ እያነሱ በመሸጥ መሰለኝ ትንሽ የሚከብድ ነገር አለው ለመስማት። በእውነት ለመናገር እኔ እንደዚህ ኦፊሻል ሆኖ ሰምቼም አላቅም። ኦፊሻል ሳይሆንም እኔ አላቅም እንደዚህ አይነት ነገር እንዳለና በጣም አስገረመኝ። ልጅቷ ፕራውድሊ ነው ላይቭ ላይ መጣ ከአንድ ልጅ ጋር ስታወራ የነበረው። እስኪ የነበራትን ቆይታ እንስማው። ኦንሊ ፋንስ የመጀመሪያ ሀሳብ የለሽም? እሺ ልንገር፣ ስለሱ ደግሞ ልንገር። እኔ ቴሌግራም ቻናል አለኝ። ሉክ ይሄ ማለት ነው ይሄ ትናንት የገዛሁት አይፎን 17 ነው። ያ ፕሮ ማክስ። ማን ይገዛልሽ? ቴሌግራም እና ቴሌግራም ላይ ቂጥሽን ሽጠሽ ማለት ነው። የታቡት ስዕል አይደለም ሽጠሽ ታዲያ አይፎን 17? አዎ አይደለም፣ አይደለም። ግን ልንገርህ ብቻ የኔ ፒክቸር ኦንሊ ፋንስ አልኩ። አሁን ፐርመንዝ በጣም ትልልቅ ቶፕ 10 የሚባሉት ራሱ $5 ከ$10 በላይ የለም ፐርመንዝ ታውቃለህ። የኔ ግን ለአንድ ፒክቸር ነው $150 ማስከፍለው። ግን ሻውን ወደፊት የሆነ ቴክኖሎጂ ተስተካክሎ ምናምን እርቃንሽ ጡትሽና ቂጥሽ እየታየ ለአንድ ፎቶ $100,000 ይከፈልሽ ነበር። እሰራለሁ። ምክንያቱም እኔ ሰውነቴ ምንም አይሰራልኝም። እኔ ጋር ምን ማለት እኔ ኢትዮጵያ ምንም ማግባት ካልፈለኩኝ ነው እንደምን ወጣትነቴ ያልፋል በባሌው። ስለዚህ እና ደግሞ አያለው ብዙ ኦንሊፋንስ ተጠቃሚዎች ነው የውጭ ሶፊሬን ታውቃታለህ? ሜቢ ካውቃት ቃልዬ ሶፊሬን እና አንቺ እኮ አንድ አይደላችሁ። የክርስቲያን ቤተሰብ ልጅ ነሽ፣ አበሻ ነሽ። ገባሽ? በዛ ላይ ባጃና በበቆሎ ነው የመጣው ቂጥሽ። እዛ ጂም እየሰሩ ኤክስፔንሲቭ ጂም ውስጥ ስፖርት እየሰሩ ጽድት ያለ ምግብ እየበሉ አንቺ የተሰጣሽ ሽሮ እየበላሽ አጃ በቆሎ እየበላሽ ነው ቂጥሽን ያመጣሽው። ልሽጠው እንኳን ብትይ እንደነሱ ላምበርጊኒ ያገዥበትም። አንድ ሁለተኛ ነገር ቃልዬ ቂጥሽ ጥቁር ነው። ቂጥሽ ጥቁር ነው ታውቂያለሽ አይደለ? እንትን ጠይም ነሽ፣ ሀበሻ ነሽ። ስለዚህ ቂጥሽ ጥቁር የመሆን ቻንሱ ሃይ ነው። ቂጥሽ ጥቁር ከሆነ ደግሞ እንዴት ነው ላምበርጊኒ የምትገዢው? እሺ እኔ ይሄንን ቆረጥ አድርጌ ነው ይዤላችሁ የመጣሁት እንጂ ረጅም ሰዓት የነበረው ወሬያቸው የነበረው ኮንቨርሴሽናቸው እና
በጣም የሚዘገንን ይሄ ልጅ አክቹሊ ሶሻል ሚዲያ ላይ ይታወቃል። በጣም ተሳዳቢ ነው። የባለጌ ስድቦች የሚያስጠላ ስድቦችን ነው የሚሳደቡ። ኤቭሪባዲ እሱ ላይቭ ላይ ከገባ በጣም ይሳደባልና እኔ አሁን ጀጅ እያደረኳት አይደለም። እሷን ግን ልትሰራ ትችላለች። ሰራች። ከዛስ አሁን ሚዲያ ላይ ወጣችሁ ላይክ ፕራውድሊ ጋይስ እኛ ሀበሾች ነን። እሱ እንዳለው እውነት ለመናገር ባህል አለን፣ ወግ አለን። እንዴት ነው ይሄ መተዳደሪያ ያደርገዋለሁ? ማግባት መውለድ አልፈልግም፣ ሶ እሰራለሁ ምንም ነገር ቢሰጡኝ እርቃኔን ሆኜ ጋይስ ማለት ያስኬዳል ነው? እኔ ተሳስቼ ነው? ሁሌ በጣም ያስገርመኛል። እግዚአብሔርን ይሄ ነገር በጣም የሚያስደንቀኝ ነገር ነውና ሴት ስትሆኑ የሴት ልጅ በቃ ክብሯ ነው ላይክ ማለት ሰውነቷን መሸፈኗ ስነ ስርዓቷ ምናምን ነው የሴት ልጅ ሴት የሚያስብላት እንጂ እንዲህ በየሜዳው ጭራሽ ደግሞ እንደዚህ የሚያስጠላ ነገርም እየሰራች ሚዲያ ላይ ወጣ እኔ ሰራለው እየሰራው ይሄንን አገኘሁኝ። አስቡት ትውልዱ ምንድን ነው የሚማረው ከዚህ? እውነቴን ነው እውነት አሁን ኤቭሪባዲ ሶሻል ሚዲያ ላይ ህፃናቶች ሳይቀሩ ቲክቶክ ላይ ነው ያሉት ጋይስ። የተለያየ ሚዲያ ሶሻል ሚዲያ ላይ ናቸው ልጆች በሙሉ ማለት ነው። ሶ አስቡ ራሳቸውን ኮምፒት የሚያደርጉት እሷ ካገኘችው ካላት ነገር ጋር ነው እንጂ እዛ ጋር የሚያስጠላውን ነገር ሊያስቡ አይችሉም። አሁን ደግሞ እውነት ነው የምነግራችሁ በአቋራጭ ገንዘብ ማግኘት የሚፈልግ ትውልድ ነው። እንደዚህ የተንዛዛ ነገር የማይፈልግ ትውልድ ነው። ሶ በአጭሩ እንዲህ ገንዘብ ማግኘት ከቻልኩኝ ዋይኖት አላደርገውም ብሎ የሚገባበት ሰው ብዙ ነው የሚሆነው እና እንደው ሚዲያ ላይ መታችሁ እንደዚህ አይነት ነገርም ባታወሩ ባይኔ እኔ ዝግነን ነው ያደረገኝ። እውነት ለመናገር እንደዚህ እንዳለም አላቅም፣ ግን ይዘገንናል ስሰማው ትንሽ አስፈርቶኛል። ፕሊዝ ኢትዮጵያኖች እንጠንቀቅ ማለት እፈልጋለሁ። እንግዲህ አንቺንም እግዚአብሔር አምላክ ልቦና ሰጥቶሽ ወደ ራስሽ ተመለሽ። እውነት አንድ ሰው ሃይማኖት የሚኖረው በሃይማኖት ታንጾ ጥሩ ምግባር እንዲኖረው ነው። እንግዲህ ሃይማኖት ካላችሁ አስቡት። እኔ ብቻ እንዲህ ነው ለማለት ትንሽ ይከብደኛልና ጋይስ እስኪ የተሰማችሁትን ነገር ጻፉኝ ፕሊዝ። ኦኬ የአገው አምባሳደሯ የሆነችው በሆነ ሰዓት ላይ በጣም ማነጋገሪያ የነበረችው ቁንጅና ውበቷ እየተባለ የአገው አምባሳደር ናት። አሁን ቅድስት ትባላለች። አንድ ከበድ ያለ ሚስጥርና ፋይል ወጥቶባታል። እስኪ ፎቶዎቹን እንያቸው መጀመሪያ። ያ አይደለም ጋይስ ይሄ ማለት ሪል ነው። my god አበሻ እኮ ጋይስ ከየት ጎርጎሮ አይ ቲንክ ሰውየው ነው የለቀቀው ተብሏል። ራሱ ነው የለቀቀው ብለዋል። ሶሻል ሚዲያ ላይ በጣም መነጋገሪያ ሆኗል ሰሞኑን። ሰዎችም በሁለት ጎራ ከፍሏቸዋል። አንዳንዶቹ በቃ ከተመቻት ሀብት ካለው ጥሩ አርጎ እያኖራት ከሆነ ምንም ስራ ሳትሰራ ቁጭ ብላ እንደዚህ አይፎን 17 እየተገዛላት የአንቦክስ እያደረገች ቪዲዮ የምትቀርጽበት እንዲህ እየዘነጠች የምትሰራበት እንዲህ አምሮባት ድሮ ከነበረችው ላይክ ፊዚካሊ አሁን በጣም አምሮባት እንዲህ እየተመቻት ከሆነ እንኳን እሱን ከዚህ የበለጠ ምንም ነገር ሰው ጋር ብትሆን ምን አገባችሁ የሚሉ አሉ ጋይስ። ምክንያቱም ስታያቸው ከሰውየው ጋር ትንሽ የማይመጣጠን ነገር ስላላቸው ይመስለኛል። እንግዲህ በሌላ ሳይድ ያሉት ደግሞ ጋይስ ለገንዘብ ብላችሁ ሴቶች ይባላል እኛ ቆመን የቀረነው እየመረጥን ነው የማይባል ነገር የለም ጋይስ። እና በሁለት ጎራ ተከፍለዋል። ትንሽ ከበድ ያለ ነው ጋይስ ነገሩ እና ግን ከህዝብ አታመልጡም። ስትታወቁማ የሆነ ስህተት ተሳስታችሁ ስሩ ጋይስ ይያዝላችኋልና እንግዲህ እነዚህ ሰዎች ተሳስተው ከሆነ እንኳን አስቡት ወይ እሱ ባለትዳር ልጆች ቢኖሩት ምናምን ምን አይነት ደረጃ ላይ እንደሚደርሱ ማሰብ ነው እንግዲህ። እና ትንሽ ይሄ ነገር ማነጋገር ይሆናል። እኔም ግን ሳየው አንዳንዴ ኤክስፔክት የምታረጉት ነገር አለ፣ ኤክስፔክት የማታረጉት ነገር አለ። ስታዩት ያስደነግጣችኋል። በቃ እንደዛ አይነት ስሜት አለው። ግን እንዴ ምን ማድረግ ይቻላል ጋይስ? እንደው ኧረ ተውኛንማ። እኔ አንድ ላይ ከኑጋ ያለሽ ምን አብረሽ ተወቃጭ አይደብራችሁ እንዴ ጋይስ? ግን ተው እንጂ ሁሉም ሴት እንደዛ ያደርጋል ማለት አይደለም። ለገንዘብ ብቻ ብሎ የሆነን ሰው የሆነን ወንድ ይቀርባል ብላችሁ አታስቡ። በቃ ወንዱ ጋር እንድቆይ የሚያደርገኝ እኔ ፐርሰናሊቲው ነው። አይስዌር ፐርሰናሊቲው ነው። በቃ እኔ የምፈልገው አይነት ጸባይ ካለው እኔ የምፈልገው አይነት ሰው ከሆነ ሌላ ወደፊት ስሆን አብሬው ስኖር ምንም የሚቆረቆረኝ ነገር አይኖርም ብዬ ማሰብ ከሆነ ወደፊት ብኖር ይሄ ነፃ የሆነ ሰው ነው ብዬ ካመንኩኝ ነው እንጂ ገንዘቡን እንዴት ሰው ሊያስመርጣችሁ ይችላል? እውነቴን ነው የምላችሁ። እዛ ቦታ ላይ ስትሆኑ እኮ ያ የገንዘብ ፍላጎታችሁ ላይ ስሜቱ ይጠፋል፣ ቶታሊ ይጠፋል። ከዛ ሰው ጋር ነው አብራችሁ የምትቀጥሉት እና እንደዛ ብላችሁ ባታስቡ አሪፍ ነው። እስኪ እናንተ የተለየ ሀሳብ ካላችሁ ጻፉልኝ።
ፋሚሊዎቼ እንግዲህ ቪዲዮዎቹ እስካሁን ያያችኋቸውን ይመስሉ ነበረ። ትንሽ ጠፋ ብያለሁ አውቃለሁ። ከዚህ በኋላ ግን ላለመጥፋት ሞክራለሁኝ። እናንተ ቪዲዮዎቼን እያያችሁ ስለምትወዷችሁ በጣም አመሰግናለሁ። ከመጨረሻ አይታችሁ ላይክ አድርጉልኝ። ኔክስት ደግሞ ቆንጆ እናንተን ይመጥናሉ፣ ፈታም ያደርጓችኋል። እንደገና ሶሻል ሚዲያ ላይ ደግሞ መነጋገሪያ የሆኑ አዲስ የሆኑ የሚያስገርሙ ነገሮችም ካሉ ሰብሰብ እያደረግኩ አመጣላችኋለሁ። በሚቀጥለው እስከምንገናኝ ደግሞ ሰላማችሁ ብዝት ይበል። እወዳችኋለሁ።